የምናላላቸው ለኛ ከሚነገሩ ቅዱሳት መጻሕፍት መካከል የመጀመሪያውን ደረጃ የዮሐንስ ወንጌል ምዕራፍ 4 ይይዛል። የዮሐንስ ወንጌል ምዕራፍ 4 ጾሙ ሊገባ አንድ ሳምንት ሲቀረው ባለው ሰንበት ሳይቋረጥ በዓመት በዚህ ቀን ይነበባል። ቅዳሴ ለሰዓት የነበራችሁ አባታችን መላከ ሰላም በቅዳሴው መካከል ያነበቡልን ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 4 ነው። ይህ ወንጌል በዚህ ቀን እንዲነበብ፣ በዚህ ቀን እንድንማረው፣ በዚህ ቀን እንድንጽናናበት፣ በዚህ ቀን ክብር በረከት እንድናገኝበት ቤተክርስቲያኗ ስራ ሰርታለች። እናም አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው የማይሆነውን የማይደረገውን የማይናገር የተናገረውን የማያስቀር አምላካችን ኢየሱስ ክርስቶስ ይህንን ቃል ተናግሮታል። ቃሉ የተነገራት ውሃ ልትቀዳ እንስራዋን ተሸክማ ፀሐይ እያቃጠላት አቧራው እየበነነባት ከሰፈር ተለይታ ከወገን ተለይታ ወደ ወንዝ የወረደች አንድ የሳምራዊት ሴት ናት። ያችን ሴት ሊያስተምር ተገኘ። ሁላችንንም አምላካችን በቸርነቱ ያስተምረን። መጽሐፎቹን የያዛችሁ በጣም ትንሽ መጽሐፎች ስለሆኑ ቁጭ በሉ፣ ኋላ ሰዎች ይወስዷቸዋል። በጣም ትንሽ መጽሐፎች ስለሆኑ እናንተ መዞር አይጠበቅባችሁም። ጠቃሚ መጽሐፍ ናት። ቁጥሯ ቢበዛ 50 ነው የነገሩን። 50 መጽሐፍ ነው እና በጣም ትንሽ ናት። ጠቃሚ ስለሆነች ኋላ ላይ ተወስዷቸዋላችሁ። የነሱን መዞር ማስቸገር አይጠበቅም። በጣም እግዚአብሔር በመጽሐፍም በራሱም በቅዱሳንም ተናግሯል። በመጽሐፉ እግዚአብሔር ስለሚናገር መጨረሻ ላይ ብድግ ብላችሁ ስትሳለሙ እየወሰዳችሁ ትሄዳላችሁ። አሁን ግን ማን ይናገር? እግዚአብሔር ይናገረን በሉ። ባንድ ላይ ማን ይናገረን? የትምህርታችን ርዕስ ይሄ ነው። የምናገርሽ የርዕሱ ነኝ ነው። አሁን ማን ይናገር? እግዚአብሔር ይናገር። እኛ ባሪያዎቹ ቁጭ ብለን ማንን እንሰማለን? እግዚአብሔር እንሰማለን። ይህን የምናደርግበት ነውና ተረጋጉ። መጽሐፎችን ኋላ ተወስዳላችሁ። በጣም ትንሽ ስለሆኑ ማለት ነው። ከእናንተ ቁጥር በብዙ ስለሚያንስ የቀደመ ሰው ኋላ መጽሐፉን ይወስዳል። አሁን እግዚአብሔር ይናገር። አያችሁ ክርስቲያኖች፣ ሊቃውንት ካህናቱ፣ መርጌቶቹ ከሌሊቱ ቀደም ብለው ለዚህ ሕይወት የሚስማማውን ለእኛ ሕይወት የሚስማማውን ታላቁ ሊቅ የኢትዮጵያዊ ሊቅ ቅዱስ ያሬድ ተወዳዳሪና ድንቅ የሆነውን ወብዙኃን ኖሮ ትመጹ ወስዕሉ ከሲቶታ ከስላም ልማፋዘግት አዎ ዘክቡት ውስተ አቡሁ ዘሃሎ ይሰጎም ሰብ። ብዙ እረኞች መጡ፣ በጎችን ያሰማራሉ፣ በጎችን ይጠብቃሉ። በጎቹ ውሃ ተጠምተዋል፣ ውሃ መጠጣት ይፈልጋሉ። በጎቹ የሚጠጡበት ውሃ ግን በትልቅ ድንጋይ ተገጥሟል። ያንን ድንጋይ እናነሳለን ብለው ሞከሩ፣ አቅም አጡ። ብዙ ሰዎች ተሰበሰቡ። እንደዚህ ተሰበሰቡ እስከ ይመጽእ ያዕቆብ የሚባለው በዚያ መንገድ አልፎ እስኪሄድ ድረስ ዘክቡት ውስተ አቡሁ ዘሃሎ ይሰጎም ሰብ። ከእርሱ ሊወለድ አምላካችን እግዚአብሔር ትንቢት ያናገረለት ሱባኤውን ያስቆጠረለት ያዕቆብ እስኪመጣ ድረስ ብዙ እረኞች ተሰብስበዋል። በጎቹ ውሃ ያስፈልጋቸዋል። ውሃ ሊጠጡ ተሰልፈዋል። ውሃውን ለመጠጣት ግን ውሃው ላይ የተገጠመ ትልቅ ድንጋይ አለ። ያን ጊዜ ያዕቆብ መጣ፣ ያንን ድንጋይ አነሳ፣ በጎቹንም አጠጣ። ወከማሁም መጹ ነቢያት ወስዕሉ ከሲቶታ ለጥምቀት። እነሆ ብዙ ነቢያት እንደዚሁ ተነሱ። እኛን በ40ና በ80 ቀናችን ተጠምቀን የእግዚአብሔር ልጅ እንደሆነ እናደረጉም። ወስዕሉ ከሲቶታ ለጥምቀት እስከ ይመጽእ ዐቢይ ኖላዊ። ታላቁ ጠባቂ ታላቁ እረኛ አምላካችን እግዚአብሔር ከሰማየ ሰማያት እስከሚወርድ ከድንግል ማርያም እስከሚወለድ ሥጋን እስከሚዋሃድ እንደዚህ ማድረግ አልቻሉም። ውእቱሰ ከሰተዋት ፈቀብዙ ሀለ አሕዛብ በውስቴታ። የአምላክ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ሥጋን ተዋሃደ። እነሆ ጥምቀትን ለእኛ ሰጠ። ተጠምቆ ተጠመቁ አለን። በ40ና
በ80 ቀናችን ተጠምቀን ልጆቹ አደረገን። ክብር ለስሙ ይሁንልን። ልጆቹ ያደረገን አምላካችን እግዚአብሔር እርሱ ነውና። አያችሁ ክርስቲያኖች እንደምን አደራችሁ? በዚህ በኦሪት ዘፍጥረት ምዕራፍ 29 ላይ አባታችን ያዕቆብ ከወንድሙ ተጣልቶ ከወላጆቹ ቤት ወጥቶ ከዘመዶቹ ተለይቶ በማያውቀው መንገድ ሩቅ ሰፈር አጎት አለህ ላባ ይባላል ተብሎ ያዕቆብ ጉዞውን ቀጠለ። ያዕቆብ ከቤቱ የወጣው የገዛ ወንድሙ ተጣልቶት ነው። እንደዚህ ገጥሟቸው ያውቃል ክርስቲያኖች? ከአንድ አብራክ ተከፍሎ በአንድ ማህፀን 9 ወር ከ5 ቀን ቆይቶ ይችን ምድር ከተከላከለ በኋላ ወደዚህ ምድር ከመጣ በኋላ የኔ ሆድ ይሙላ አንተ እንደፈለገ ይሁን አይመለከተኝም ብሎ ወንድሙን የሚያሳድድ የሰው አይነት ዛሬ ይኖር ይሆን? ወንድሙ አብሮ እንዳይወጣ እንዳይገባ አብሮት እንዳይኖር የሚያደርግ የሰው ይኖር ይሆን ዛሬ? አያችሁ ክርስቲያኖች፣ የሰው በያዕቆብ ላይ ጠላት ሆኖ ተነሳ። ያዕቆብም ከመሞት መሰንበት ይሻላል ከወንድሜ ብሰት ይሻላል ብሎ የአባቱን ቤት ትቶ ወጣ። መንገድ ላይ ጫካ ውስጥ ይህንን ጫካ በሚመስል ድንጋይ ተንተርሶ ሰማያዊ ምስጢር ተመልክቶ አንቲ ውእቱ ሰያስዑ ዘረ ያዕቆብ ምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ። ያቺ መሰላሏ እመቤታችን ሆኗ በመሰላሉ ላይ ዙፋን ተዘርግቶ ማኅፀኗ ዙፋን አድርጎ እግዚአብሔር እንደሚወለድ ምስጢር አይቶ ያዕቆብ ጉዞውን ቀጠለ። ቀን ነው፣ ከቀኑ 6 ሰዓት ነው። ያዕቆብ በመንገድ ላይ ሲሄድ ብዙ የበግ ጠባቂዎች፣ ብዙ እረኞች እነሆ ትልቅ ድንጋይ ላይ ተቀምጠዋል። በድንጋይ ውስጥ ውሃ አለ። በጎቹ ድንጋዩን የሚያነሳላቸው አጥተው ተቸግረዋል። በድንጋይ ውስጥ ውሃ አለ። ያንን ውሃ መጠጣት ይፈልጋሉ። የዚህ ጊዜ ያዕቆብ ጠየቀ። ምን ካላችሁን ለምንድን ነው በጎቻችሁን ውሃ የማታጠጧቸው አላቸው። እረኞችን ማለት ነው። ለምንድን ነው በጎቻችሁን ውሃ የማታጠጧቸው አላቸው። እነዚህን በጎች ውሃ ለማጠጣት እኛ እዚህ ያለነው እረኞች ውሃው ላይ የተገጠመውን ድንጋይ አንስቶ ውሃውን ለማጠጣት አቅም የለንም። ሌላ የሰው ኃይል ያስፈልገናል። ሌላ ጉልበት ያስፈልገናል። ብዙ ሰዎች እስከሚመጡ እየጠበቅን ነው አሉት። የዚህን ጊዜ ያዕቆብ ኃይል እግዚአብሔር ሰጥቶት፣ ጉልበት እግዚአብሔር ሰጥቶት፣ ብርታት እግዚአብሔር ሰጥቶት ብዙ ሰዎች የሚያነሱትን ድንጋይ ብቻውን አነሳና በጎቹን ውሃ ጠጣቸው። እረኞቹ ደስ አላቸው። ያዕቆብ እረኞቹ ነው ያንን ድንጋይ እንዳነሳ ድንጋዩ በእኛ ላይ የነበረ 5500 ዘመን የነበረ መርገመ ሥጋ መርገመ ነፍስ ነው። የእግዚአብሔር ልጆች በመባል ፋንታ የዲያብሎስ ባሪያዎች ተብለን ተጠራን። አያችሁ፣ ያ መርገም በእኛ ላይ ወደቀ። እነዚያ ብዙ ነቢያት እነ ሙሴ እነ ኤልያስ እነ ኤርምያስ ሌሎችም ነቢያት ተነሱ። እኛን በ40ና በ80 ቀናችን አጥምቀው የእግዚአብሔር ልጅ ማድረግ ግን አልቻሉም። የእግዚአብሔር ልጆች መሆን አልቻልም። የእነርሱም ጽድቃችን እንደ መርገም ጨርቅ ሆነ ብለው ተጣሩ። ያንን ድንጋይ ማንሳት አልቻሉም። ያ ድንጋይ እነሱንም ተጭሯቸዋል። ድንጋዩ የተባለ ኃጢአት ነው። ድንጋዩ የተባለ መርገም ነው። ድንጋዩ የተባለ ከእግዚአብሔር መለየት ነው። ውሃው የተጠመቅነው ጥምቀት ነው። ያዕቆብ የክርስቶስ ምሳሌ ነበረ። በጎቹ የተባል ዛሬ በቅድስናው ስፍራ በምሕረቱ አደባባይ የተሰበሰብን እኛ ነበር። እረኞቹ የተባሉት በብሉይ ኪዳን የነበሩ ነቢያቱ ካህናቱ ነበሩ። እንደዚህ አድርጎ በጎቹን ያጠጣ፣ በጎቹን የሰበሰበ፣ በጎቹን በውሃ ያረካ ማን ነው ካልከኝ እርሱ እግዚአብሔር ነው ብሎ ታላቁ ሊቅ ቅዱስ ያሬድ ነገረን በዜማው። ብሉይ ኪዳንን ከአዲስ ኪዳን አመስጥሮ ነገረን። ይህ ያዕቆብ ያደረገው ከምኑ ጋር ተስማማ ካልከኝ ከማቴዎስ ዮሐንስ ወንጌል ምዕራፍ 4 ጋር ተስማማውና የዮሐንስ ወንጌል ምዕራፍ 4 ተነገረን።
አያችሁ የዮሐንስ ወንጌል ምዕራፍ 4 አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ይሁዳ ወጥቶ ነበርና በይሁዳ አካባቢ ጸሐፍት ፈሪሳውያን በኢየሱስ ክርስቶስ ደስ እንዳላላቸው ባወቀ ጊዜ ይሁዳን ትቶ ወዳደገበት ወደ ናዝሬት ወደ ገሊላ አካባቢ ሄደ። ለምን? ጸሐፍት ፈሪሳውያን ትናንት እንዳልኳችሁ በእርሱ ላይ አጉረመረሙበት፣ በእርሱ ላይ መከራ ማምጣት ፈለጉ። ደቀ መዛሙርቱ ያጠምቁ ነበረ። ያንን አይተው ሄዱ። የዚህን ጊዜ በዚህ አልፎ ሲሄድ በሰማርያ አካባቢ ሊያልፍ ግድ ሆነበት አለ መጽሐፍ። ሰማርያ የምትባል ያዕቆብ በኦሪት ዘፍጥረት ምዕራፍ 33 ላይ በመቶ በጎች ቦታዋን ገዝቶ ጉድጓድ ቆፍሮ ውሃ እንዲጠጡ ውሃ ተደራሽ እንዲሆንላቸው ያደረገባት ኋላም እርሱን ለልጆቹ ሲሰጥ ለዮሴፍ የሰጣት ያቺ ቦታ ናት። ትልቅ የውሃ ጉድጓድ ተቆፍሮባታል። ትናንትና ያዕቆብ በውሃ ጉድጓድ በጎቹ ውሃ እንዳጠጣ አምላካችን እኛን ውሃ ሊያጠጣ አንዲትን ሴት ፈልጎ ወደ ሰማርያ ሊያልፍ ግድ ሆነበት። ቀኑም 6 ሰዓት ነበረ። 6 ሰዓት ነበረ። ደክሞት ነበረ። ውሃም ጠምቶት ነበረ። ወደዚያ ሊያልፍ ሄደ። ለእኛ የማያስጠማውን ውሃ የሚያጠጣ እርሱ ተጠማ። ሄሮድስ የተባለ ሊቅ ናማ አንተ ራሱ የማይጠማው ውሃ ተጠማ ሲል ሰማኸው። አንተን ዘያሰቲ የሕይወትን ውሃ የሚያጠጣ ራሱ ተጠማ። አንተን ከድካም የሚያርቅህ አንተን የሚያበረታው ራሱ ደከመ። አንተን የሚያበላህ ራሱ ተራበ። አንተን የሚያጸናህ ራሱ ደከመ። እነሆ ሥጋን ለብሷል፣ ሥጋን ተዋህዷልና ለእኛ ሲል ይህን አድርጓልና አምላካችን እግዚአብሔር ደከመው አለ መጽሐፍ። ምን አለው? እግዚ ዘይደክም እግዚ ስሉ ዘይታበላይ ለኩሉ ፈጣሪ ዘይደክም። የማይደክም ፈጣሪ እግዚአብሔር ደከመ፣ ደካማ ሥጋን ተዋህዶ። የማይራበው አምላክ የእኛን ሥጋ ለብሶ ተራበ። የማይጠማው ጌታ የእኛን ሥጋ ለብሶ ተጠማ። የእኛን መከራ ሊያርቅ የእኛን ሥጋ ተዋህዷልና ይህንን አደረገ። አያችሁ ክርስቲያኖች፣ አንድ ሰው ይገደዋልና በቀትር መካከል ወደ ሰማርያ ሄደ። ወደ ሰማርያ ሲሄድ አንድ ሳምራዊት ሴት፣ ምን አይነት ሴት? ሳምራዊት ሴት ከሰዎቹ ተለይታ በብዙ ነገር ብቻዋን የሆነች ቀኑ የመሸባት ሴት ከቀኑ 6 ሰዓት ላይ እንስራዋን ተሸክማ ውሃ ልትቀዳ ወደ ሰማርያ ወደ ወንዙ ወረደች። ሰዓቱ 6 ሰዓት ነበረ ይላል። ይቺ ሴት ወደዚያ ቦታ ስትሄድ በዚያ ቦታ አይታው የማታውቅ እንግዳ ሰው አገኛለሁ ብላ አልሄደችም። ሰዎቹ ወደ የቤታቸው ቀትር ነውና ሲሄዱልኝ ውሃ ቀድቼ ወደ ቤት እመለሳለሁ ብላ ሄደች። በዚያ ቦታ ግን ለዘላለም የማያስጠማውን ውሃ የሚሰጠውን መድኃኔዓለም ክርስቶስን አገኘችው። ለዘላለም የማያስጠማ ውሃ የሚያጠጣውን አምላካችን እግዚአብሔርን አገኘችው። ያንን የሚናገረውን እንድናደርገው የሚያዘንን አምላካችን እግዚአብሔርን አገኘችው። ትዝ አይላችሁም ክርስቲያኖች? በዮሐንስ ወንጌል ምዕራፍ 1 ላይ ያ ፊልጶስ የተባለ ሐዋርያ ናትናኤል የተባለውን ሐዋርያ አገኘውና እንደዚህ አለው፣ ንሕነ ረከብናሁ ለኢየሱስ ክርስቶስ ዘይብልዎ ማስያስ ብለው የሚጠሩት ነቢያት ትንቢት የተናገሩለት፣ ሙሴ በኦሪቱ የጻፈለት፣ ዳዊት ትንቢት የተናገረለት፣ መዝሙር የዘመረለት ያን ክርስቶስን አግኝተነዋል ብሎ ነበረ። አያችሁ ክርስቲያኖች፣ እነሆ እሱ ያገኘኛል ብላ በሱ ችግሬን ይፈታልኛል ብላ አላሰበችውም። እሱ ግን ተጭንቋል ያላቀቃት ችግሯን ሊፈታላት እግዚአብሔር በዚያ ቦታ ተገኘ። የሁላችንም ችግር ይፍታልን። ይቺ ሴት ብዙ ችግር አለባት ክርስቲያኖች። አንድ ችግር ብቻ አይደለም። ልብ በሉ፣ አስተውሉ። ይቺ ሴት የተደራረበ ችግር ያለባት ናት። በመጀመሪያ ምን አይነት ችግር አለባት ካላችሁኝ፣ የማንነት ችግር አለባት። የማንነት ችግር ያለባት ሴት ናት። ለምን ካላችሁን በመጽሐፉ ላይ እኔ ሳምራዊት ነኝ አንተ አይሁዳዊ ነህ እያለች ማንነቷን የምታነሳ የማንነት ችግር
መጨመር አለብኝ ብላ የምታስብ ናት። አንዳንድ ጊዜ ማንነቴ እንደዚህ ነው እኔ እንደዚህ ነኝ ብለን በማንነታችን ልንመካ እንችላለን። እኛ የምንመካው በማን ነው? ንገሪ። በማን ነው የምንመካው? በእግዚአብሔር ነው የምንመካው። በበሉ ሳምራዊት የሚል ማንነት አለባት። ሳምራዊያን ማለት ደግሞ ሳምራዊ ማለት ዘብዙ ነገዱ ከሕዝቡም ከአሕዛብም የተወለደ አሕዛብም ብቻ ያልሆነ ሕዝቡም ብቻ ያልሆነ ማለት ነው። አንድን ሰው ሳምራዊ ነው ካል ወይ ከአይሁድ ወገን ብቻ አይደለም፣ ወይ ከአሕዛብ እግዚአብሔርን ከማያመልኩት ወገን ብቻ አይደለም፣ ከሁለቱ የተወጣጣ ነው። ለዚህ ነው በሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምረን ስናነብ ሌዋዊ ካህን ሳምራዊ የሚል እናገኛለን። አንድ ሰው በመንገድ ላይ ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙት፣ ደበደቡት፣ ራሱን አቆሰሉት፣ ደሙን አፈሰሱት፣ አጥንቱን ከሰከሱት፣ በሞትና በሕይወት መካከል ጥለውት ሄዱ። አንድ ካህን አገኘው፣ አልፎት ሄደ። ሌላም ሌዋዊ አገኘው፣ አልፎት ሄደ። ሳምራዊ አገኘው፣ በአህያው ላይ ጫነው፣ ቁርሱ ላይ ዘይት አፈሰሰበት፣ ወደ መድኃኒት ቤት ወሰደው ተብሎ ይናገራል። ያ ማለት ክርስቲያኖች አሁን ብዙ ሰዎች ይህንን መጽሐፍ ቅዱስ ለካህናት ሊሳደቡ ሲፈልጉ ይጠቅሷታል። ይችን መጽሐፍ ፈልገው ማለት ነው። ሲጀመር ይህ መጽሐፍ ቅዱስ ከአዲስ ኪዳን ካህናት ጋር ይገናኛል። የአዲስ ኪዳን ካህናትን አይደለም። የብሉይ ኪዳን ካህናት የቆሰለውን አዳምን እንዳልኳችሁ ማዳን አለመቻላቸውን ነው። በኃጢአት የቆሰለውን ከእግዚአብሔር የተለየውን የዲያብሎስ ባሪያ ተብሎ የተጠራው አዳምን የብሉይ ኪዳን ካህናት በሰዉት መስዋዕት ባቀረቡት መስዋዕት በጾሙት ጾም በጸለዩት ጸሎት ማዳን አለመቻላቸውን ነው የሚናገረው። ያ ሳምራዊው ደግሞ ከሕዝብና ከአሕዛብ የተወለደው ራሱ መድኃኔዓለም ክርስቶስ ነበር። እሱ ሁሉን ይችላላ፣ እሱ ሁሉን ያደርጋላ፣ እሱ ነው ሁሉ የመጣ ነዋ። እሱ ሁሉ በጎ ሊያደርግ የመጣ አምላክ ስለሆነ ያ ሳምራዊ ዘብዙ ነገዱ ከሕዝብም ከአሕዛብም የተወለደ ሳምራዊው አምላካችን እግዚአብሔር እና ይቺ ሴት ሳምራዊ ተብላ ስትጠራ የዘር ማንነት እንዲያው ክርስቲያኖች ብዙዎቻችን እኮ እኔ እንደዚህ ነኝ፣ እኔ እንደገሌ ዘር ነኝ፣ እኔ እዚህ አካባቢ ነው የተወለድኩ ብለን በዚህ እንመካ ይሆናል። በዚህ ቢመኩ አይሁድ በዳኑ ነበረ። በዚህ ተመክተው አይሁድ መች ዳኑ? ይህ ማንነት በእሷ ውስጥ ያለባት ይህ ችግር ያለባት በንግግሯ የምናገኝላት ናት ይህች ሳምራዊቷ። አያችሁ፣ ሌላ ምን ችግር አለባት ካላችሁ በዚያ ዘመን ሴት መሆን በራሱ ችግር ነው። ምን መሆን? ለምን ካላችሁ ኃጢአት የገባው በሴት ነው ብለው በብሉይ ኪዳን ርስት አያካፍሏቸውም። ከዘር ሐረግ ቆጥረው አስገብተው አይቆጥሯቸውም። ይንቋቸዋል፣ ያቃልሏቸዋል። ሴት መሆን በራሱ ፈተና ነው። ይህንን በኋላ ትምህርት እንነሳበት ይሆናል። ስለ እመቤታችን ስናነሳ በኋላ በተሰዓት ሴት የሚለው ለእሷ ትልቁ ፈተና ነው። ለምን መሰላችሁ? በዮሐንስ ወንጌል ምዕራፍ 8 ላይ አንዲት ሴት ስታመነዝር ተገኘች ይላል መጽሐፍ። እንዲያው ደህና አደራችሁ። ሴት ብቻዋን ታመነዝራለች? ብቻዋን መዘሞት ትችላለች? አብሯት የሚዘሙት ተቃራኒ ጾታ አያስፈልጋትም? አያስፈልግም? መጽሐፉን ስታነቡት ግን ምን ያህል ጫና እንዳለ የምታውቁት። ሴቲቱን ብቻ ወደ ፍርድ አደባባይ አምጥተው ወንዱን እንዳመጡት አይነግርም። ይቺ ሴት ስትዘሙት አግኝተናታል ነው ያሉ እና ብቻዋን አይደለም፣ አብሯት የዘሞተው አብሯት ኃጢአት የሰራው እሱማ ወንድ ነው። እሱ ምንድን ነው? የፈተና ነበለባት። ለዚህ ነው ሴት የተገለለችው። ለዚህ ነው ብቻዋን የሆነችው። ለዚህ ነው ግራ የተጋባችው። ለዚህ ነው መጽሐፍ ቅዱሱ በብዛት እንድንማረው የሚነግረን። ለዚህ ነው ታሪኩ የተተረከልን። አያችኋት? ይህ ጫና አለባት። በዚህ መከራ ውስጥ ያለች ናት። ሴትነቷ እንድትገፋ ያደርጋታል። ሴትነቷ እንድትጎዳ ያደርጋታል። ነገር ግን በቤተ ክርስቲያኗ በእውነተኛው በትክክል የምንረዳው ሴትነት ጸጋ ነው። ምንድን ነው ያልኳቸው? ጸጋ ነው። የእግዚአብሔር ስጦታ ነው። ክብር ነው። ሞገስ ነው። ከሴት ነው የተወለደው መድኃኔዓለም ክርስቶስ ከእመቤታችን ማለት ነው። በመጽሐፍ ቅዱሱ ይህ ማንነት አለባት። ይህ ችግር ያለባት ሴት ናት። ሌላኛው ክርስቲያኖች የትዳር ችግር አለባት። የምን ችግር አልኳቸው? በጣም ትልቁ ችግር ደግሞ ይሄ ነው። የትዳር ችግር አለባት። ብዙ ባሎቿ ሞተውባታል።
በዚህ የተነሳ ባሎቿን የገደለች ይህች ነፍሰ በላ ተብላ ከጎረቤቶቿ ተለይታለች፣ ከሰፈሯ ተለይታለች። እድር ከሷ ጋር የሚገባ የለም፣ እቁብ ከሷ ጋር የሚጥል የለም፣ ቡና የሚያጣጣት የለም። ጎረቤቶቿ ሁሉ ተማምለው ከልክለዋታል፣ ብቻዋን ቀርታለች። ቀን 6 ሰዓት ላይ ውሃ ልትቀዳም የሄደችው 6 ሰዓት በአካባቢው በእስራኤል ስርዓት ቀትር ስለሚሆን ፀሐይ ስለሚሆን ሰው ሁሉ ወደ ቤት ሲገባ ብቻዋን የሰው ምላስ ከሚያቃጥለኝ ፀሐዩ ያቃጥለኝ ይሻላል ብላ ነው። የሰው ምላስ እኮ ከፀሐይ በላይ ያቃጥላል አይደል? ያዕቆብ ሲነግረን እሳት እንደተመጣች ገሃነም ይላታል እኮ አይደል? እቺቲ አልባቲ እቺቲ አልባቲ አቅም አራቅም አላት። መኑ ዘይት አግብሮታ ለልሳን አንደበትን መግዛት የሚቻለው ማን ነው? እቺቲ አልባቲ አቅም ትንሽ ናት ግን ክፉ ናት ይላል። ምንድን ናት ይላል? መታፈር በምን መታፈር በከንፈር ይላል ያገሬ ሰው። መታፈር በከንፈር በተናገርከው ቃል ይፈረድብሃል፣ በተናገርከውም ቃል ትጸድቃለህ ተብሎ ተጽፏል። የሰው ምላስ ሰዎች በጥይት ከሞቱ ሰዎች፣ በመሳሪያ ከሞቱ ሰዎች፣ በአንደበት በምላስ የሞቱ ሰዎች ብዙ ወገኖቻችን ናቸው። በየከተማው በምላስ የሞቱ በአንደበት የሞቱ ከእግዚአብሔር የተለዩ የእግዚአብሔር ቤት የረሱ ብዙ ወገኖች አሉ። እግዚአብሔር ማስተዋሉን ያድልልን። ምላስ ከባድ ነው። ይቺ ሴት ይህንን ምላስ ነው የፈራችው። ይቺ ባሎቿን የበላች ይቺ ሰው በላ። አሁን እሷን ብሎ ሴት አታፍርም ከኛ ጋር ስትጓዝ እንዴ? ይቺ የሰው ልክ አታውቅም እያሉ ቡናም ሲጠጡ ወደ ስራም ሲወጡ በእሷ ላይ ይጠቋቆማሉ፣ በእሷ ላይ ይስቃሉ፣ በእሷ ላይ ይቀልዳሉ። በዚህ ትሸማቀቃለች። ብዙ የምንሸማቀቅባቸው ነገሮች ይኖሩ ይሆናል፣ ግን ማን ችግር ይፈታል? እግዚአብሔር ችግሩን የሚፈታ። በጣም ተጨንቃለች፣ በጣም ግራ ገብቷታል፣ በጣም ቃሉ ጨልሞባታል። ክርስቲያኖች ያው የነፍሷ ማቆያ በቀትርም ቢሆን ወደ ወንዝ ወርዳ ውሃ መቅዳት ፈልጋለች እንጂ መኖር በራሷ አስጠልቷታል። ብዙ መቃብር ላይ ቁማ አልቅሳለች። እንባ ብቻ አይደለም ደም አልቅሳለች። ብዙ ችግር አለባት። ይህንን ችግሯን ማን ያውቀዋል? ማን ያውቀዋል? ንገሩ። እግዚአብሔር ያውቀዋል። የእኛን ችግር ከኛ በላይ ማን ያውቀዋል? የእኛን መጎዳት፣ የእኛን በቤታችን ሮሮ ማውረድ ከኛ በላይ ማን ያውቀዋል? እግዚአብሔር ያውቀዋል እኮ። ከኔ ከራሴ በላይ ለኔ ማን ያውቃል? እግዚአብሔር ያውቃል። እኛ እኮ ክርስቲያኖች ከራስ በላይ ነፋስ ብለናል። ከራሳችን በላይ ለራሳችን የተሻለውን የሚያደርገው ማን ነው? እግዚአብሔር አሁንም የተሻለውን ያድርግልን። ለዚህ ነው እኮ ወደዚያ መንገድ የሄደው። ለዚህ ነው እኮ ብዙ ኪሎ ሜትሮች አቋርጦ መድኃኔዓለም ክርስቶስ የሄደው። ለዚህ ነው እኮ ከደቡብ እስራኤል ወደ ሰሜን እስራኤል የሄደው። እኛን ሊፈልግ የመጣው አምላክ ይህችን ሴት ሊፈልግ ሄደ። ችግር አለባት። ከችግሯ ሊያላቅቃት፣ ወንጌል ሊነግራት፣ የሕይወትን ውሃ ሊያጠጣት፣ እውነተኛ ውሃ እሱ እንደሆነ ሊነግራት አምላካችን ወደዚያ ቦታ ሄደ። ችግር አለባት። ሌላኛው ይህች ሴት የብቻ አይደለም፣ የእግዚአብሔር ስጦታና ምድራዊውን ማንነት ማወቅ የተሳናት የተዘበራረቀባት ሴት ናት። የእግዚአብሔር ስጦታ ምን እንደሆነ፣ ምድራዊ ሀብት ምን እንደሆነ፣ ማን እንደሚሰጥ ማወቅ የተሳናት ዝም ብሎ የተዘበራረቀባት ሴት ናት። አንዳንድ ጊዜ እንደዚህ ሁሉብን አያውቅም ክርስቲያኖች። መንፈሳዊ ነገር ሲነገረ ከስጋው ጋር እናገናኘዋለን አይደለ? ለናበራችሁ የሚሰማው እኮ ውስጥ ያለውን ነው። እውነት አስብ። ሰውየው አልሰማችም። ሚስቱ ወልዳለች። ምን ብላለች አልኳችሁ? ሚስቱ ወልዳለች። ደህና አደርክ፣ ሚስቴ እኮ ወለደች። ለደህና አደርክ ሚስቴ ወለደች። ለደህና አደርክ ማን ነው መልስ? ለነገሩ ፈረንጅኛው ጉድ ሞርኒንግ ንገሩኝ እንጂ ምን አለች ይመልሳቸው? ጉድ ሞርኒንግ። ከዚህ እግዚአብሔር እንድታመሰግን አይደለም ቃል የሚያደርገው ፈረንጅኛው
ምስጋና የለውም። አያችሁ ጉድ ሞርኒንግ ብልና ጉድ ሞርኒንግ ይላል። እዚያው ላይ በቤተ ክርስቲያንስ እንደምን አደራችሁ እንደምን አደርኩ ያላችሁ አሁን ማን ይመስገን ያላችሁ አያችኋት። ሁለት ሰዎች እንኳን መንገድ ላይ ሲገናኙ አምልኮተ እግዚአብሔርን ሰብከው በምስጋና ተሞልተው ነው የሚጓዙ። አመስግኑት እግዚአብሔርን። አረ እንደው ነገራችን ላይ እንደው ፈረንጅኛ ስታመጡ ፈረንጅኛ ሆይ በእኛ ጉድ ሸጋ ነው። በሀገራችን ጉድ ማለት ሸጋ ማለት ነው፣ ጥሩ ማለት ነው። አንተ መምህር አህነት ጉድ ጥሩ ነው ማለታቸው ነው። ፈረንጅኛው ጉድ ሲል ማለት ምን ማለት ነው? ምንድነው? ቬሪ ጉድ አይያሉት ያሉ ተማሪውን ቁጥ ይውጥ ሲሰጡ እሳቸው መምህሩ ለተማሪው ቬሪ ጉድ አሉት። በምንኛው? በፈረንጅኛው። በእኛ ደግሞ ጉድ አሉ። አንድ መምህር ልጃቸው ወንድማቸው ሊያስተምሩ ከተማ ላይ ወሰዱ። እንደ ከተማውን ማውቆ የእግዚአብሔርን ቃልም ጠብቆ እንዲኖር ወደ ከተማ ወሰዱት። ልጁ የእግዚአብሔርን ቃል ረሳና ከተማኛ ብቻ ነው። ከተማኛ ሲሆን መቆንጠጥ አለብኝ አሉና ተልጋ ያን ወንድማቸውን ሲያራቃ መለጣቸው። ናት ጉድ እያሉ ይከተሉታል። ከዚያ ትዝ ሲላቸው ጉድ በፈረንጅኛ ጥሩ ማለት ነው። የፈረንጅ ማለት አይደለም የአማርኛ ጉድ ማለት ነው። አንተ የአማርኛ ጉድ ነው ይላሉ። ፈረንጅኛ ካልኩማ ጉድ ማለት ምን ማለት ነው? በፈረንጅኛ ጥሩ ማለት እና ጉድ ሞርኒንግ ጉድ ኢቭኒንግ ይላል። ከዚያ መልሰን የእግዚአብሔር ምስጋና አይደለም የምንሰጠው ጉድ ብለን እንመልሳቸዋለን። ምስጋና የለውም። አያችሁ። እና ምን ልላችሁ ፈልጌ ነው፣ ሰው የሚሰማው የራሱን ፍላጎት ነው። ሚስቴ ወለደ ደህና አደርክ፣ ሚስቴ እኮ ወለደች። ኧረ ደህና አደርክ ነው ያልኩህ፣ ትናንትና ማታ ነው የወለደችው። ደህና አደርክ ነው ያልኩህ፣ ወንድ ልጅ ነው የወለደችው። ልብ በሉ። አሁን ተዘበራርቆብናል። የራሳችንን ፍላጎት ከእግዚአብሔር ጋር ተምታቶብናል። ይህች ሴት ሰማያዊ ስጦታ እየተነገራት ትዝ የሚላት ወንዝ ያለው ውሃ ነው። አምላካችን ውሃ ጠምቶት አይደለም የሚሄደው ወደዚያ ቦታ፣ የሕይወት ውሃ ሊያጠጣት ነው። እውነት ነው፣ በለበሰው ሥጋ ውሃ ይጠማዋል። እውነት ነው። ወኮነ ሰማ ከማነ ዘሮ ለኃጢአት ባይቲታ፣ ከኃጢአት በስተቀር እንደኛ ሰው ሆኗል። የእኛን ሥጋ ተዋህዷል። እውነት ነው። ነገር ግን ዓላማ አለው። እንዲያውስ በነገራችን ላይ ያን ሰዓት ለዚች ሴት ውሃ ለምን አነሳላት? ፍላጎቷ ውሃ ስለሆነ ነዋ። ሌላ ነገር አልነገራትም። ሌላ ጉዞ አልተረከላትም። ሌላ ምሳሌ አልተጠቀመም። በጣም ይገርማችኋል። አምላካችን ሲያስተምር ውስጣችን ያለውን ነገር የእኛን ፍላጎት አንስቶ ነው ወደ ሕይወት የሚቀይረው። እግዚአብሔር ትምህርቱን ወደ ሕይወት ይቀይርልን። ልብ በሉ ክርስቲያኖች። ይህች ሴት ያን ሰዓት እንጀራ ሲይላት አጠገቧ እንጀራም የለም። የመስሚያ ጆሮዋ ጥጥ ነው፣ መስሚያ ጥጥ ነው የምትሉት መስሎኝ አሰማው። ፍላጎቷ ዓላማዋ ምን መቅዳት ነው? ያን ሰዓት ውሃ መቅዳት ነው። ልብ በሉ። ይህንን ለእሷ ካስረዳ በኋላ ሐዋርያት ጋር ሲሄድ ደግሞ ሐዋርያት ውሃ ሊቀዱ ሳይሆን እንጀራ ፍላጋ ነበር የሄዱት። ለእነርሱ በእንጀራ መስሎ አስተማራቸው። ምን ያህል የእርሱን ቸርነት በሚገባን እኔና እናንተ እግዚአብሔር ራሱ ቢገኝ ቡና እየለቀመ ያስተምረን ነበር። ምን እያላልኳቸው ቡናውን እየለቀመ ነው የሚነግረን። እንደዚህ ነው ሕይወቱ። ቸርነቱን አስብስቅ ብሎ። ስለዚህ የእግዚአብሔር ስጦታ ከምድራዊ የሚያልፈውና የማያልፈው የተምታታበት ናት። ተምታቶበታል ሰው ዛሬ። እግዚአብሔርን የሚለካው ትውልዱ በምድር ላይ ስለሚደረግለት ነገር ብቻ ነው ዛሬ በምድር ላይ ስለሚደረግ ብቻ የሚያመልከው ትዳሩ ስለተባረከለት፣ የሚያመልከው ልጆቹን ስለወለደ፣ የሚያመልከው ስራው ጥሩ ስለሆነለት። ደህና ክርስቲያኖች ብንራብም ብንጠማም ማንን እናመልካለን? ክርስትና ይሄ ነው። ብናገኝም ብናጣም ማንን እናመልካለን? በትዳር ብንባረክም ባንባረክም ማንን እናመልካለን? ክርስትና በምድራዊ ሁኔታ ብቻ የተወሰነ ውስን ነገር አይደለም። ከዚያ የሰለ ነው። ይህች ሴት ትዝ የሚላት በምድር ያለው ውሃ ነው። በጀርባዋ በምስራዋ ቀርታ የምትወስደው ውሃ ነው። ምድራዊ ስጦታ ነው። የሚያልፈው ነው። የሚያስጠማው ነው። ጊዜያዊ ነው። አምላካችን የሚነግራት ግን የማያስጠማውን ነው። የማያስጠማውን ውሃ ለሁላችን የሚያጠጣ። ሲጠይቃት ውሃ ጠጪ ነበር ያላት።
እሷ ደግሞ ውሃ ጠጭኝ በሚላት ፋንታ እሷ ሌላ ነገር ትላለች፣ እሷ ሌላ ነገር ትመልሳለች። እሱ ሕይወትን ውሃ ሊያጠጣት ነው። አያችኋት ማንነቷ። ሌላኛው ይቺ ሴት ሌላው ችግሯ ምንድን ነው ካላችሁ በአባቶቿ ታሪክ ብቻ የምትመካ ናት። በማን ታሪክ አልኳችሁ? በአባቶቿ ታሪክ ነው የምትመካው። ራሷ ታሪክ አልሰራችም። ራሷ ችግር ውስጥ ናት። የአባቶቹ ታሪክ አለ፣ የያዕቆብ ታሪክ አለ። አባቶቻችን ነው ያዕቆብ በዚህ ውሃ ጉድጓድ ቆፍረዋል፣ ውሃ ቀዳው ጠጥተዋል። ቤተሰቦቹም እያለች ትተርካለች። እኔ እኮ የገሌ ልጅ ነኝ፣ እኔ እኮ የነገሌ ዘር ነኝ፣ እኔ እኮ እንደዚህ ነኝ። እንደዚህ ያድናል እንዴ? እንደዚህ ያድን ቢሆን አብርሃም አባታችን ያሉት አይሁድ በመከራ ውስጥ ተላልፈው ይሰጡ ነበር። ቤተ መቅደሳቸው ለመፍረስ አይዳረግም ነበረ። ክርስቲያኖች እንደ ኢትዮጵያ የ3000 ዓመት ታሪክ ያላት ናት። ኢትዮጵያ ሀገር እግዚአብሔር ናት። መንተርከልላችሁ ብቻ እንድንወርድ አይደለም። እንውሰዳችሁ። ቱርክ የሚባለው ዛሬ የሙስሊሞች መናኸሪያ የሆነው እነ ቅዱስ ዮሐንስ አፈወርቅ ወንጌልን የተረጉሙበት ቦታ ነው። ትልቅ አብያተ ክርስቲያናት፣ ትልቅ ካቴድራሎች የተገነቡበት ነው። ዛሬ ሙዚየም ሆኖ የሚጎበኘው። እኛ ስራ ካልሰራን፣ እኛ በዘመናችን በጎን ካላደረግን፣ ትናንትና የሰሩልን ሰዎች አሉልን ብለን በታሪክ ብቻ እየተመኩ መኖር አይቻልም። እውነት ነው። ዋላ ቀጸ ሲኦል የሚጅህይልዋ የሲኦል አበጋኞች አይችሏትም ተብሎ ቤተክርስቲያን ተነግራናለች። ባለቤቱ ነግሮናል። ግን በብዙ ሁኔታ በብዙ ታሪክ ብዙ አብያተ ክርስቲያናት ተቃጥለው፣ ብዙ ካህናት ተገለው፣ ብዙ ምዕመናን ተሰደው አልሰማችሁም? እናሳ ለነዚህ ሰዎች የአባቶቻቸው ታሪክ ስለሌላቸው ነው። ታሪክ ቤተክርስቲያን የሰራ ሃይማኖትን ያጸና ምግባሩን ያቀና ዘመድ ስለሌላቸው ነው። እግዚአብሔር ስራውን ይሰራል። እኛ መስራት ያለብን አለብን። ይቺ ሴት የአባቶቿን ታሪክ መተረከው ትመካበታለች። እዚህ እውነት ነው። የሚመካ በማን ይመካ ብያቸዋለሁ ቅድም። እጅት መካ እያል በኃይሉ ወጅት መካ በኃይል በብሉ ወጅት መካ ጠይ በጥበቡ አጥብቄ ነው የምለው። የሚማው ኃይለኛ በኃያልነቱ አይመካ፣ ጥበበኛ በጥበቡ አይመካ፣ ባለጸጋ በብልጽግናው አይመካ። የሚመካ በማን ይመካ? ንገሩ፣ በማን ይመካ? ይመካ። ይሄ ቅዱስ ጳውሎስ የነገሩ የመሰብሰባችን ዓላማ ይሄ ነው። እቺ ችግር ታሪክ ነው። አጠቅፎ የያዕቆብ አምላክ አለ። አንተኑ ታቢም ያዕቆብ ዘዋብን ዘንታ ዘቅተ ቅድም እንደነገርኳችሁ ወደ ዘፍጥረት ምዕራፍ 33 ላይ ያዕቆብ በመቶ ገዝቶ ጉድጓድ ቆፍሮ ኋላ ርስት ያከፋፍል ለልጁ ለዮሴፍ ሰጥቶታልና ይህንን ያህዋ ከሰጠን ከያዕቆብ አንተ ትበልጣለህ። ሳምራዊቱ ካህኑ ሄዶ አስተምሯት እግዚአብሔር አምላካችን ያዕቆብ አባታችን እንድትል ተደርጋ ነበርና ታሪኳን ትተርካለች። ይህች ሴት ብዙ ችግር አለባት። ብዙ ችግራችንን የሚያቃልል ችግራችንን የተካፈለ አምላካችን እግዚአብሔር ሁላችንን ከችግር ያውጣል። ከችግር ያውጣት ነው። አያችኋት? ይህች ሴት ይሄ ትምክህት ያለባት ሴት ናት። የተደበቀ ማንነት ያላት ሴት ናት። የማይታወቅ እሷ ብቻ የምታውቀው እግዚአብሔር ማወቁን እንኳን የረሳችው ብዙ ችግር አለባት። የተደበቀ ጎረቤት፣ ወገን፣ ዘመድ የማያውቀው ቤት ዘግታ የምታለቅስበት ብዙ ችግር አለ። እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ዓለም ብዙ የተዘጉ ቤቶች በእንባ ተሞልተዋል። በእንባ ተሞልተዋል። ከኛ ጋር ስናገኛቸው የሚስቁ ሰዎች ቤት ዘግተው ያለቅሱ ይሆናል። ችግራቸውን ግን ማን ያውቀው? ይቺ ሴት እንዲያለት ያለባት ናት። የማታውቀው ችግር አለባት። ሌላ ሰው የማያውቀው የተደበቀ ማንነት አለባት። ያን የተደበቀ ማንነት ነው እየዘረዘረ እያስረዳት የሄደው መድኃኒዓለም ክርስቶስ ያስተምራት። በውሃ ተነስቶ ውሃ ጠጭኝ አላት። አንተ አይሁዳዊ ነህ ብላ ደግሞ ሴቷ በጣም የሚገርማችሁ የእግዚአብሔርን ትዕግስት የሴቷን ትምህርት ስታዩ ደግሞ እያደገች ነው ሴቷ የምትሄደው። ክርስቲያኖች ደህና ናቸው? እሺ፣ ስንት ዓመት ይሆናል ጉባኤ ከተዘጋጀ? እዚህ ደግሞ መዘጋጀት ከጀመረ 4 ዓመት ብለውኛል መምህር ዘመኑ። ስንት ጊዜ ተዘጋጅቷል?
በ4 ዓመት ስንት ጊዜ? 7 ፍጹም ቁጥር ላይ ደርሰዋል ማለት ነው። በ7ቱ ጉባኤያት ውስጥ ስንት ሰው ተመልሶ አግኝታችኋል? ስንት ሰው አድጎ አግኝተናል? ስንት ሰው ተመልሶ ቆሮ ነው? መብራን ቆጥራችሁ ነው ይሁን ነው? ከአዲስ አበባ ሀገር የሚባል መጥቶ ነበር። ቆጠራ ላይ ናችሁ ወይስ ለውጥ ላይ? ለውጥ አለ ብለውኛል። አመስግኑልኝ እግዚአብሔር። ለውጥ አለ ብለዋል። እውነት ነው። የዚህች ሴት ታሪክ የራሳችን ሕይወት ነው የምታውቁት። አምላካችን አጠገቧ ያለው ማን እንደሆነ እያደገች ክርስትና እድገት ነው። ክርስትና ጾም የሚጀምር አንድ ሰው መጀመሪያ ጾሞ ካላወቀ እስከ 4 ሰዓት ይጾማል። ከዚያ እስከ 6 ሰዓት፣ ከዚያ እስከ 9 ሰዓት ነው። አንዳንድ የኛ ጀማሪዎችን ሁሉ አንገለብጠዋለን። ይገርማቸዋል። ገልብጠን ነው ዛሬማ 9 ሰዓት ሳይሆንማ ቅዳሴ ባይወጡ ቢወጡ እንኳን ከመቅደስ አልወጣም የሚል ሰው ገጥሞኛል። ዛሬ 9 ሰዓት ካልሆነ አልበላም ያለው በማግስቱ 3 ሰዓት ድረስ ያዛጋል። እድገት የዚህ ሴት ሕይወቷ እድገት ነው። ልብ በል አምላካችን በኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ ከነገደ ይሁዳ እንደሚወለድ ትንቢት ተናግሯልና ወጽ ምስፍናው ምልክና ምናባሉን ይሁዳ ተብሎ ከአይሁድ ዘር የተወለደ አዎ ወልደ ዳዊት ተብሎ ስለተጠራ አይሁዳዊ አለችው። ተጠርቶበታል፣ ችግር የለውም። ግን የአይሁድ ጌታ ነው። እድገቷል። አንተ አይሁዳዊ ስትሆን እኔ ሳምራዊ ሶን ብላ ጎሳ ወገን ለይታ ነበረ። የገሌ ጎሳ እንደሚባለው በሀገራችን ለይታ ነበረ። እየተማረች ስትሄድ ደግሞ የእግዚአብሔር ስጦታና ምድራዊን ሐሳብ አስረድቷት ነበር። ምንም በዚህ ውስጥ ይቺ ሴት ፍላጎቷ ምድራዊ ሐሳብ ሆኖ እኔ ከምሰጠው ውሃ የሚጠጣ ለዘላለሙ አይጠማም፣ እኔማ ከዚህ ውሃ የሚጠጣ ዳግም ይጠማል ብሏት ነበረ። ዳግም እንዳትጠማ ውሃ ልትቀዳ ወደ ወንዝ እንዳትመጣ ፀሐይ እንዳያቃጥላት ጠይቃ ነበረ። ኋላ ግን ውሃ የሚሰጥ መሆኑን ስታውቅ አይሁዳዊ አለችና ጌታዬ አለች። ደህና አደራችሁ። ጌታዬ አይሁዳዊ ከማለት ጌታዬ ማለት ይበልጣል። አሁን አደገች ማለት ነው። ማን አለችው? ጌታዬ አለች። መጀመሪያ ይሁዳ ዝምራን ከአይሁድ መንደር የመጣ አንድ አይሁዳዊ የእናንተና ዘር ብላ ነበር ያሰበችው። ኋላ ወንጀሉን ሲነግራት ሕይወት ውሃ ሲነግራት ምንም የሕይወት ውሃ በደንብ ባትረዳ የሕይወት ውሃ የእግዚአብሔር የሕይወት ውሃ ትምህርተ ወንጌል የሕይወት ውሃ የእግዚአብሔር ልጅ መሆን የሕይወት ውሃ ራሱ እግዚአብሔር መሆኑን ባታውቅም በመጽሐፍ ቅዱስ ውስጥ የሕይወት ውሃ በመጀመሪያ የእግዚአብሔር ሕግ ይባላል። ውእታ አሚራ ይውህዝ ማየ ሕይወት ኢየሩሳሌም ቅዱስ ያሬድ በዜማ ወስዶታል። ነቢዩ ዘካርያስ ትንቢተ ዘካርያስ ምዕራፍ 14 ቁጥር 8 ላይ ውእታ አሚራ ይውህዝ ማየ ሕይወት ኢየሩሳሌም፣ ያን ጊዜ የሕይወት ውሃ ከኢየሩሳሌም ይወጣል። ሕግ ማለት ነበር። ሕግ ነበረ። ያን ሕግ ባታውቅም የሕይወት ውሃን በደስታ ትቀዳላችሁ ተብሏል። የሕይወት ውሃ ራሱ ቃሉ መሆኑን ባታውቅም የሕይወት ውሃ የእግዚአብሔር ልጅ መሆኑን ባታውቅም የሕይወቷ ራሱ ውሃው ክርስቶስ መሆኑን ባትረዳም ጌታዬ ብላለች፣ አድጋለች ማለት ነው። ክርስትና ያልገባንን እየጠየቅ እየተረዳን ማደግ፣ እንደ ካሮት ዝግዝቅ መውረድ አይደለም። እግዚአብሔር ከፍ ያድርገን። ደህና አደራችሁ። ልጨርስ። ረጅም ውስጥ ገብቻለሁኝ፣ አይቼዋለሁ። አያችሁ ክርስቲያን ያ የሕይወት ውሃ ነው። ስለዚህ አድጋለች። አሁን የሕይወት ውሃ መጠጣት ስትፈልግ የራሷን ፍላጎት ስታሳይ ራሷ ደግሞ ብቻዋን መጠጣት እንደሌለባት አጠገቧ ያሉትን ማምጣት መጋበዝ እንዳለባት የሕይወት ውሃ መጠጣት ከፈለች ባልሽን ጠርተሽ ነይ ብሏት ነበረ። አንተ ቡና ልቅም፣ አንተ ሰፈር ቆየኝ፣ የቤተ ክርስቲያን ድርሽ ልምጣ አይባልም። ማማ ደህና አደራችሁ። ና አብረን ቤተ ክርስቲያን ና ቃሉን እንስማ፣ ና አብረን ንስሐ እንግባ፣ አብረን ስጋውን እንብላ፣ ደሙን ክርስትና ይሄ ነው ያስተምር የፈለገው። ሂጂና ባልሽን ጠርተሽ ነው ያላት። ለዚህ ነው እኮ ራሱ በጣም እኮ መጥራት ይችላል። እናንተ ራሱ እኮ አነሳሶ ማምጣት ይችላል። እሷን እንደወሰዳት ወደዚያ ቦታ ጠርተሽ ነው ያላት። ከዚያ ባል የለኝም ብላ ልትዋሽ ድብቅ ማንነቷን አምላክ መሆኑን ስላላወቀች ዝም ብላ አጭበርብራ መሄድ ፈልጋ ነበር። እንደዚህ አድርጋቸው አታውቁ ልፍ የምናደርጋት የሆነች እንድትነገር የማንፈልጋት ከተነገረችን ደግሞ ማዘናጃ ቃል ተጠቅመን የምናልፋት ቃል የለችም።
እንድትነገረን የማንፈልጋት ድብቅ ማንነት አለች። ግን ማን ያውቃታል? ከማን አያይት ከሰት ወይ ሰጣ ምግባራችን ወይ ተነበብ ሁሉ ዘገበርነ ያ ጊዜ ይላል ቅዱስ ያሬድ ይሰጣል። ስጦላይ አዎ ቡናውን ልታደርቅ እንደምታሰጣው ሁሉ ያንተ ነገር ወጥቶ ይሰጣል። የሚሸሸግ የለም። አልቦ ክብር በቅድያው በሱ የሚሸሸግ ነገር የለም። ሸሸገር ባልሽን ጠርተሽ ነው ሲላት ባልኮ የለኝም አለች። የዚህ ጊዜ ጉድ አምላካ የድብቅ ማንነቷን አወጣው። ምናለው ትክክል ነሽ ባል የለኝም ማለሽ 5 ባሎች ነበሩሽ አሁን አጠገብሽ ያለው ባልሽ አይደለም ማለትና የውስጧን ማንም የማያውቀውን አወጣባት። 5 ባሎች ሞተውባታል። ምስጢሩ 5ቱ የሙሴ መጻሕፍት ታውቃለች ያለሽ አጠገብሽ አለ። አው የሙሴ መጻሕፍት የተናገሩለት አምላክ መሆኑን ረስተሻል ማለት ነበረ። የዚህ ጊዜ